ልጅቷን ቢሰጡሽ የት ልታረጊያት ነበረ? አንቺ ጋር ልታኖሪያት ቲጂ እስከምትመጣ እንደዛ ነበር የተነጋገራችሁት? እኔ እዚያ ጊዜ ሄድ ነው እኮ ሀቢባዬ ክፍለ ሀገር አሰላ ማለት ነው ገባሽ? ልትሄድ ነው እኛ እያለን እንዴት ነው ተብሎ ከዚያ ልብሷን አስተካክልና ጠብቂያት ጠዋት ይመጣል ስትለው ሲደውልላት አንተ ምና ብላ ትሰድበዋለች ማለት ነው። ከዚያ እኛም ነገር ለማነጋገር ሙሉነሽ ምንድነው ችግርሽ? ይሄ ነው ወይ አበድራሽም ቢሆን ፓስፖርት የተበላሸ ምናምን ስትል በቃ ተነጋገሩ በመነጋገር ነው ብለን ብዙ ነገር የኔ ጥያቄ ልትወስዳት ህፃኗን ልትረከቡ ሄዳችሁ ፖሊስ ጠርተውባችኋል አይደል? እናንተ ህፃኗን ልትወስዱ አንቺ ጓደኛ ማለት ከዚያ አውጥቼ ይኸውልሽ ቦይሱን አላከችልሽም እንዴ? 60 ሺውን አስገቢና ልጅሽን ውሰጂ ሁለተኛ ጊዜ ማለት ነው ገባሽ? እሱ ቮይስ አላከችልኝም። ትላክልኝ ቲጂ እኔ ትላክልሽ 60 ሺውን አስገቢና ልጅሽን ውሰጂ ያለቻም ማለት ነው። ከዛ ደግሞ ሌላ አንድ መልካም አለች ማለት ነው። ሄድን እኔ እንደዚህ አይነት ነገር ውስጥ እጄንም አላስገባ ብለን ሌላ ሰውም አለ እንደዚህ ስትለን ሄድን። ብሩም በንማ እንትን ያለውም እሺ ተዘጋጅቷል ብሩም ምናምን ብለውን ቀሩ እዛ። ለምን እኔንም ስለሚያውቁ ማለት ነው። አንደኛ ነገር ቁጭ ብለው ስለሚያውን ነው እንትኖች ጉዳይ ሄድን ገባን። ቁጭ ሲደወልላቸው ስልክ የማያነሱ ልክ እኔም ወደ ቤቴ ስመጣ ያም ሲመጣ ተደዋወሉ ማለት ነው። ከዛ እኔ ለልጁ ደወልኩለት። አንተ ሄደ ለምን አትናገርም? ብር በላህ እየተባልክ ነው፣ በስምህ ብር ገባ እየተባለ ነው ስለው ያለውን ነገር ደግሞ እሱም ቢመጣ እውነታውን ፈጣሪ ነው የሚያውቀው። አዎ ገባኝ። እኔ ያልኩትኝ ልጅቷን ቢሰጧችሁ ኖሮ ማን ጋር ልታድግ ነበር? አንቺ ጋር ወይስ ያችኛዋ ጓደኛዋ ጋር? ልጅቱን ቢሰጡንም እስከምትመጣ ድረስ ከ4 ወር ከ5 ወር በኋላ እመጣለሁ አለች። እኮ 4 ወር 5 ወር ማን ጋር ልትሆን ነበር? አንቺ ጋር ወይንስ ያችኛዋ ጋር ነበር ሀሳባችሁ? የኔ ጥያቄ ያችኛዋም አለች በመንግስት ደረጃ ማለት እስከምትመጣ በመንግስት ተፈራርሞ ማለት ነው ገባሽ? ከዚያ ልትቀመጥ ልጅቱ። ኦኬ ገባኝ። ውክልና ሰጥቷ። እሺ ሙሉ ቪዲዮ አብሪ ማሪ። ሙሉ ነሽ ቪዲዮ አብሪ። ህፃኗን እንያት። ገኒ ምንድን ነው የምትሰሪው አሁን ኢትዮጵያ ውስጥ? በምንድን ነው የምትተዳደሪው? ሀቢባ ውስጥ በማርያም በመድኃኔዓለም በቅዱስ ገብርኤል። ገኒ እኔ እኮ ኤጀንሲ የለኝም ማሬ እና ስራ የለኝ። ወይ አቋቁሙኝ ወይ አንሱኝ ወይ ምግብ ልስራ። ሙያ አለኝ፣ ሼፍ ነኝ። ተርን ኦፍ አርጊው። ሙሉነሽ ጋብዤሻለሁ። ቪዲዮ ተርን ኦን የሚለውን ንኪና ከዛ ሴቭ የሚለውን ንኪ። ይበራል ቪዲዮ። ፎሎ 1000 አስገብተንሻል። ኦልሬዲ ፎሎ አድርገን ያንቺ ልጆች ማን ነው የሚያሳድግልሽ? ገንዬ ዘመድ ቤት ነው የሚያድጉት? ኧረ የኔ ራሳቸውን ችለው እኔን የሚያሳድገኝ የጠፋ ሀቢባ እየቴ እንጂ እሳይ ትልልቆች ሆነውልሻል። ተምረው ተመርቀው ምናምን ስራ የያዙ ናቸው። የልጅ ልጅ ያየሁ ነኝ የኔ ውድ። እሳይ ታደለሽ። በጊዜ መውለድ ይሄ ነው ጥቅሙ ጋይስ። እንደዚህ በጊዜ የልጅ ልጅ ታያላችሁ፣ ርፍ ትላላችሁ በቃ። እና ለአንድ ነፍስሽማ ምን ችግር አለው? ምንም ሰርተሽ ትኖሪያለሽ። ሙሉ አካል አለሽ፣ ጤነኛ ነሽ። ሀቢባ የቤት ኪራይ እኮ ይኸውልሽ እንደ መጠናጠን እንደዚህ ነው የሚያዞር። ስንት ነው የቤት ኪራይ? ምንም ከሌለሽ አውሪ ለምንድን ነው ደፍረቱ ሄደልሽ? ገነትን በይ። አይ አንቺ እኮ አታወሪ። የሚጣን ነው እኮ የምናያት በቪዲዮ። ፓስፖርት ማስተካከያ አለች። እኔ ያላልኩም ሙሉ ነሽ። እኔ ያላልኩም አይሰማም። ለተመልካቾችም ትንሽ ስቲል ማይክሽ ምት ነው። ሙሉ ነሽ
ሙሉነሽ አዳምጪኝ ማሬ። አንደኛ እኮ ተመልካች አይሰማም እያለ ነው። ሚዩት ነሽ እኮ ለእኔ ብቻ ነው ድምፅሽ የሚሰማኝ። ማናት ገነት? ነይ ነይ ተመልሰሽ ግቢ። እንትንሽ ሚዩት ነበርሽ። እኔ የምልሽ ገነት አንቺ ነሽ እንዴ ልጅቷን ታግታለች እንደዚህ እንደዚህ እያልሽ የምታወራ ያለችው? ኧረ እኔ አላወራሁም። የኔ ውድ እኔ አላወራሁም። ማስረጃ ማቅረብ ሙሉነሽ ማስረጃ ማቅረብ እኮ እኔ ማስረጃ ጠይቃታለሁ እኮ ማስረጃ ቮይስ። አንቺ ልጅቷ ታግታለች 150,000 75,000 አምጡ ያልሽበትን ቮይስ ማስረጃ እንድታቀርብ ጠይቃታለሁ። ላኪ ቢያት እናቲቱን። አይ ራሷ እንትና እናቲቱን ምን ትላክ? እናቲቱ ያለቻትን 60,000 አምጭና ልጅሽን ውሰጂ ያለቻት እሱን እናትየው ትልካለች። እንትና ደግሞ እቺ ማን ነው ስሟ? ሙሉነሽ ደግሞ አንቺ ያልሽበትን ትልካለች። አለ ካለች ትላክ። ዋው አለቀ። ምን እያረግሽ ነው? ስልክሽ እዛኛው ላይ ነው። እንትኑን እየፈለግኩ ነበር። ባለፈው የላከችውን ማለት ነው። አሁን የመጨረሻ ጊዜ ስንሄድ ማለት ነው። ግቢ እናትቱ አውሪ ገኒ እንዴት ነሽ? እግዚአብሔር ይመስገን። ላኪና ለሀቢባ 60,000 ላኪና ልጅሽን ውሰጂ ያለችሽን ቦይስ ማለት ነው። ሀቡዬ ልኬልሽ ነበር እኮ አላየሽውም እንዴ? የአባትየውን ነው እንዴ ላኩልሽ ቦይስ? አዎ የአባትየውን ላክሽልኝ መሰለኝ። አሁን ልላክልሽ። እሺ ገኒ ቅዝቅዝ አልሽ። እንትና ከገባች በኋላ አስደበረችሽ? ሙሉነሽ ከገባች በኋላ ኖ እኔ ለምን እደብራለሁ? ሀቅና ሀቄን ይዤ እኮ ነው ሀቢባ የሚሄደው ማለት ነው። ገባሽ? ለምን ቀዘቅዛለሁ? ስለዚህ ደግሞ እናቲቱ ማለት ነው እንደዚህ ፊት ለፊት ግርማን እንዴት ብላ እንደወሰደችው ገባሽ? እንዴት ብላ እንዳለች ትናገር። ለምን እኔ ከዛ በፊት ማለት ነው ወንድሟም ያቀኛል ገባሽ? እሷ ጋር ሄጄ 4 ቀን 5 ቀን ስትሄድ ነው እኔ ማማን እየርሽ ስትለኝ ልጅቷ በጣም ስለምትወደኝ ምን ስለምትል እንዴ የመጨረሻ ጊዜ ሁለተኛው ጊዜ ሲሄድ ማለት ነው የሆነ ነገር ሲናገረኝ ማለት ይሄ ለሱ ንገረው አልኩት። ብር ተልኮላት እየበላች ነው አለኝ ማለት ነው። ሲላክልኝ የታየ እኔ እሱን ገና ከሷለሁ ገባሽ? በስመ አጥፊና ማለት ነው። ሲላክልኝ የታየ አልኩም ማለት ነው። ብር ተልኮላት እየበላች ነው ስላለ ብቻ ልትከሹ አስበሻል? እና ያለ ስም ማጥፋት ጥሩ አይደለማ። ኢትዮጵያ ውስጥ ስንት የሚበደል የሚደፈር የሚገደል እያለ ብር ሳይላክልኝ ተላከላት አለኝ ብለሽ ብትከሺው ምን አይነት እኔ እንጃ ምን ያህል ይሰሙሻል? እንዴ ቀላል ይሰማ እንዴ? ዛሬ ትንሽ ኮሽታ እኮ ነው፣ የጆሮ ኮሽታ ነው አዲስ አበባ። ማሻአላ በጣም ደስ ይላል። እሺ ቲጂ ትላክ። እንትና ደግሞ ሙሉነሽ ደግሞ ቴሌግራም ላይ ላኪላት አንቺ ሙሉነሽ ደግሞ ቴሌግራም ላይ ልካለሁ እያለች ነው። አንቺ እንትን ያልሽበት ታግታለች ብለሽ 150,000 75,000 የጠየቅሽበትን ማስረጃ ቮይስ ልካለሁ እያለች ነው። ስለዚህ አንቺ ቲጂ የመጀመሪያውን ተናገሪ። ገንዬ እኔ እኮ እዚህ ነው ያልኩት ብታይ ማለት ነው። እና ነግሬያቸዋለሁኝ። አንቺም እግዚአብሔር ያክብርልኝ። ነግሬያቸዋለሁ ሳይሆን ከግርማ ጋራ ሲሄዱ አንቺ እንትን ብለውሽ እንዴት እንዳለች አንቺ ጋርሺ ነው የሄድኩት ማለት ነው። ገባኝ። እዛ ሲወስ እንትን ሜዲካ ምንድነው የሚባለው አብራ የሄደችው ፓስፖርቷን የሰጠችው ከግርማ ጋር ነው የሄደችው። ከግርማ ጋር የሄደችው ደግሞ ፓስፖርትሽ በዚህ እድሜሽ መሄድ አትችይም ስትባል ከዛም በኋላ ደውላ ነው በዚህ እኮ መሄድ አትችይም ተባልኩኝ አለችኝ። ገባሽ? ከዛ እንዴት አወቅሽ የት ነበርሽ ስላት ወይ ሄጄ ነበር እኮ አለችኝ። እንግዲህ ከ15 ቀን በኋላ ምናምን ይመስለኛል ወስዳ እድሜዋን ሲያዩ ነው መልሰው የሰጧት ፓስፖርቱን።
በዛን ሰዓት ነው ያወኩት። ከዛ ለግርማ ደውዬ እንዴ ሄዳችሁ ነበር እንደ ኤጀንሲ ስለው አዎ አንቺ ነሽ የላክሻት መስሎኝ እኮ አብረን ሄደን ነው የተመለስነው ምን ነው ሲለኝ በቃ እንደዛ ካሉት በቃ ፓስፖርቷን መልሱ አልኩት ማለት ነው። ከዛ እሱ ስላለ ሄዶ አስመለሰላት ፓስፖርቷን። ስለዚህ ከሁለቱም ነው የሰማሁት። አንድ መጀመሪያ እሷ ጋር ነው የሰማሁት። ምክንያቱም ፓስፖርቴ በ20 እድሜሽ አትሄጂም ተባልኩኝ ብላ እሷ ስትጠይቀኝ የት ሄደሽ ነበር ማን ነገረሽ ስላት ነው ሄጄ ነበር ኤጀንሲ ፓስፖርቴን ሰጥቼ ነበረ። ከማን ጋር ብቻሽን እንዴት ሄድሽ ስላት ከግርማ ጋር ነው የሄድነው አለችኝ። እንዴት አልነገራችሁኝም? እሱም አልነገረኝም ስላት እሷ ምን ማላለችም ለሱ ደውዬ እንዴት እኔ ሳልጠይቅ እኔ ሳልል እንዴት ሄዳችሁ ለምን አልነገራችሁኝም አልኩት ማለት ነው። ቲጂ እኮ ናት አብረሃት ብላኛለች ብለሃለች ብላ ስደውልኝ አብረን ሄደን ሰጠን። በእናታችሁ ቀስ በሉ። በዛን ሰዓት ነው ያወኩት። አከራዮቼ ደግሞ በባህር ሞክረው ነበረ። የሴትዮዋ ወንድም በባህር ነው ብዙ ጊዜ የሚመላለሰው። በሱም ደግሞ አልተሳካም። እንዳትልኳት በሱ እንዳትሄድ ብያቸው ማለት ነው። እና አከራያ ነች የምትልካት ኤጀንሲ የምትጠቁማት አከራያው ነች። ለኔ ሳይነግሩኝ የምትሄደው እነሱ በሚሏት ነው እንጂ ሙሉነሽ ምንም ነገር አስባ የምታረገው ነገር የለም። በቀደም ነግሬሻለሁ ገኒ ምንድነው የምትፈልጊው ስትባል ወንድሜን ላማክረው ነው የምትለው። ምንም አይነት ነገር ከነሱ ነው የምትማከረው። ወይ እዚህ ጋር አንዴ ሳይለንት አድርጊና ሀቢባ አቤት ቲጂ አንዴ ላውራ። ይኸውልሽ ሀቢባ እንደዚህ ብላ ስትለኝ ማለት ምን አልኳት? ቲጂ አንቺ እድሜዋን አታውቂም ወይ? በዚህ ፓስፖርት ሲወጣ እድሜዋን አታውቂም ወይ ስላም ማለት ነው። እሷ እድሜዋን እንደዚህ ካለች እኔ ምን ብዬ እናገራለሁ አለች ማለት ነው። ገባሽ? እኔ እሷ ባለችኝ የዚህም ይሁን ከዛ ከግርማ ጋራ ስንሄድ ምን አልኳት? ሙሉ ነሽ አንቺ እንደዚህ ለምን አወጣሽ? እድሜሽን አታውቂም ወይ ስላት አብረን ነው ሄደን አንቺ አብረሽ ሄደሽ አውጥተሽ እንደዚህ የምትይው ብዬሻለሁ አላልኩሽም? ቲጂ ከግርማ ጋራ የላክሽን ጊዜ ብለሽኛል። ግን ምንድነው ያልኩሽ? እኔ ፓስፖርትን ያወጣሁት ከ10 ዓመት በፊት ነው። ስለ እንደዚህ አይነት ነገር እኔ አላውቅም። ዋናው እኔ የምፈልገው የልደት ካርዷንና ፓስፖርቷን ነው። እድሜ ስትባል ራሷ ነች የተናገረችው። እንዴት አውቃለሁ? እኔ ማሳደስ ነው እንጂ ሳሳድስ ደግሞ እድሜሽ ስንት ነው ተብዬ አልጠየቅም። እኔ አላውቅም። በዚህ እድሜ ይሄዳል አይኬድም የሚባለው ነገር እኔ ሰምቼ አላውቅም። ስለዚህ እንዴት ብዬ ነው በሰው እድሜ የምገባው? አላውቅም። እኔ እዚህ ሳውዲ እኮ ስገባ ከስንት ዓመቴ ቢያንስ ከ8 ዓመት በፊት እዚህ መጥቼ ነበረ። ገባሽ? በዛን ሰዓት ራሱ ፓስፖርት ነበር። አሁን ላይ ያለውን ህግ እንዴት አውቃለሁ? እኔ አላውቅም። ራሷ ነች አስሞላች። ቲጂ ገነትን ሰምተሽ ነው ከእህትና ከቤተሰቦች ጋር እየተጣላሽ ያለሽው በምንድን ነው? መጀመሪያ አለችኝ ገነት ጸባችሁ የጀመረው በ20,000 ብር ነው አይደል? 20,000 ብር ለፓስፖርት ድጋሚ ማስተካከያ 20,000 ብር ተጠይቂያለሽ ስትልሽ እኔ 20,000 ብር አልተስማማውም። የተስማማሁት ተጨማሪ 20,000 አልተስማማውም። እኔ የተስማማሁት የሲዩሲና የሜዲካል ብቻ ልሰጥሽ ነው አልሻት አይደል? መጀመሪያ እንደዛ ብላትም ብሩን ጋር ይላታል። ኧረ በፈጣሪ ራሳችንን አታሳምሙ። ነገር አትደጋግሙ አይደል? አዎ ወይም አይ። የመጀመሪያ ጸባችሁ የተጀመረው እህትሽ ሙሉ ነሽ ካንቺ ደብቃ ከፍቅረኛሽ ግርማ ጋር ተያይዛ ደላላ ቤት ሄዳ እድሜሽ አይፈቅድም ስትባል ፌንት በልታ ወደ ቤት ከተመለሰች በኋላ ጎረቤቶችና አከራዮች ማስተካከል ይቻላል በ20,000 ብር ሲሏት መታ እህቴ 20,000 ብር ላኪልኝ ፓስፖርቴ እንዳስተካከል ስትልሽ አንቺ ደግሞ ተጨማሪ 20,000 ብር አልሰጥም እኔ ቃል የገባሁልሽ የሜዲካል 7,000 እና የሲኦሲ 15,000 ነው አለቀ በቃ አልሻት። ከዛ 20,000ን አልልክም በማለትሽ አንቺና እህትሽ ተጣላችሁ እንጂ እስካሁን ሰላም ነበራችሁ አይደል? እስከዛ ሰዓት ድረስ ይሄ የመጣው መቼ እንደው ታውቂያለሽ? እኔ እዚህ ሀገር ከመጣው ከ6 ወር ወይ ከ5 ወር በፊት ነው። አልከፍልልሽም አላልኳትም። ራሷ መጠየቅ ትችላለሽ። አልከፍልም አልሰጥም አላልኳትም። 20,000 ብር መጀመሪያ ሰጥቻለሁ። 8,000 ብር የሰጠዋትም አልጨረሰችበትም። አንድ ጨጓራዬ ምን እያለች ማለት ነው። መጀመሪያ እንደዛ ብላት ብሩ ቲጂዬ አንድ ነገር ልንገርሽ። ልጅሽን ከያዘችልሽ እህትሽ ገንዘብ ይበልጣል። እየከፈልኳት ነው እኮ ባዶዬን የቀረሁት እኮ እየከፈልኩ ነው። ታዲያ 20,000 ሰጥቻታለሁ። ለገኒ ነግሬያታለሁ። 8,000 ሰጥቻታለሁ። ሀቀኛ ነኝ ካልሽ ቲጂዬ እያንዳንዱ በአንድ አመት እህትሽ ልጅሽን ስታሳድግ የሰጠሻትን ገንዘብ ደረሰኝም ይሁን መሴጅም ይሁን ስክሪንሾትም ይሁን
አቅርቢልኝና ቶታል በአመት ውስጥ አንቺ ለእህትሽ ስንት እንደሰጠሽ ማወቅ ፈልጋለሁ። እሱ ደግሞ የለኝም። ቅድምም ነግሬሻለሁ። አለሽ ታዲያ እንዴት ነው አቃለሽ ከጎንሽ የምቆመው? ያለ ማስረጃ እንዴት ነው እኔ ከጎንሽ እንድቆም የምትፈልጊው? እሷ ያለችው እኛ በወር 12000 ያስፈልገናል። ልጇን ይዤ እኔና ልጇ በቤት ክራይ እየኖርን 3000 ብር ለቤት ክራይ እንከፍላለን። ለአስቤዛ 9000 ብር ያስፈልገናል። ልጅቷ ህፃን ናት። ሰው ላይ ከረሜላ ስታይ፣ ሰው ላይ ቸኮሌት ስታይ ያምራታል። ይሄን ግዢ ያን ግዢ ትለኛለች። ስለዚህ እሷ የምትልከው ብር አልበቃም። አሁን ለመጨረሻ ጊዜ የላክሽው መስከረም ላይ ነው። ጳጉሜ ምናምን የልጅሽ ልደት ለልጅሽ ልደት ልከሽ ከዛ አዲስ ዓመት ገባ አይደል? የዛኔ ከላክሽ ነው። 3 ወር ሙሉ አላክሽም። እህትሽ 3 ወር ሙሉ ልጅሽን በምን ታሳድጋት? ምን ታብላት? የቤት ክራይ በምን ትክፈል? ንገሪኝ። 3 ወር አይደለም 1 ወር ነው። መስከረም ጥቅምት ዳር። አሁን ህዳር ነው ያለነው። መስከረም ጥቅምት ዳር። አንደኛ አይኖ አይ አንደርስታንድ አረብ ሀገር ነው ያለሽው፣ ሳውዲ ነው ያለሽው፣ ጠፍተሽ ነው የምትሰሪው፣ ስራ የለሽም፣ ኢጃዛ ቤት ነሽ። እረዳሻለሁ። ግን ችግር እነሱ ይረዳቸዋል። በሷ ምክንያት ስራ እየወጣሁ የምቀመጠው በሷ ምክንያት። ልክ እወጣለሁ። ስራ ለማግኘት ደግሞ 15 ቀን ትቀመጫለሽ። ምን ትቀመጫለሽ? ተበድር የምልክበት ቀን አለ። ስለዚህ እኔ አሁን በሰዓት የምትፈልገውን ነገር ልክ ነበረ አልቀበልም ብላ ፖሊስ ልካባቸዋለች። እኔ የምፈልገው ልጅ ልንገርሽ። እሺ ቲጂዬ ልንገርሽ፣ ከእህትሽ ከእናትሽ ልጅ ከስጋሽ ባዳ ይሻለኛል ብለሽ ገነት ባዳዋን ልከሻት ልጅሽን ተቀብላ ቢሆን ከእህቴ ይልቅ ገነት ጋር ልጄ በደንብ ታድጋለች ብለሽ ታስበልሽ? እኔ ፊት ለፊት ነው የምናገረው። ሀቁን ይሻልሻል። ለምን እንደተቀለሽ ችግር የለውም። ቢያንስ እንኳን አሁን ከባዳ ጋር ይሻለኛል ብለሻል ራስሽ፣ በጣም ብለሻል ራስሽ። እኔ ሙሉ ነሽን አሳምናታለሁ፣ በራሴ ተማምናለሁ። አመት ሙሉ ልጇን ያስኩበትን ደሞዝ ትክፈለኝ። አመት ሙሉ በነፃ ልጇን ይዣለሁ። ደሞዝ ታስብልኝ፣ የአመት ደሞዝ ትክፈለኝ እና ልጇን ለፈለገችው ሰው ትስጥላለች። እርግጠኛ ነሽ ባዳ ጋር ብትቀመጥ ይሻልሻል? እኔ ለፈለኩት አሳልፋት ትስጥ ብቻ። የወር ደሞዟን እዚህ ጋር ትናገር። በወር ስንት ነው የምትፈልጊው ብለሽ ጠይቂና እሰጣታለሁ። ነገ ሆኖ እሰጣታለሁ። ልጄን ቀን ትስጥ። አለቀ። እኔ እኮ ይሄን ነው የምፈልገው። ነገ ግን እኔ በየቀኑ ማየት ፈልጋለሁ። ልጄ ነግርሽ፣ ነገ ግን ባዳጋ ልጄ እንዲሆነችብኝ ብለሽ ሚዲያ ላይ እንዳትወጪ ድጋሚ። አይመጣም። እንደዛ ስትልክ እኔ እገባለሁ። ተይሽ። እሺ ሀቢባ። አቤት ሀቢባ። አቤት። አሁን እያልኩሽ ያለው ግዴታ ገኒ ጋር አይደለም። ገኒ ጋር ሳይሆን እኔ ለፈለግሽው ቦታ ነው ያገባኝ። ይኸውልሽ ቲጂ፣ እኔ ቃል እገባልሻለሁ። እኔ ሙሉ ነሽን አናግራታለሁ፣ እጠራታለሁ፣ እዚህ ጋር አናግራታለሁ። በወሬና አመት ሙሉ ልጇን ያስኩበትን እንደ ሰራተኛ ደሞዝ ታስብልኝ፣ አስባ ትክፈለኝ ብላለች። ደሞዟን አስበሽ ተጫታለሽ። ልጅሽን ወስደሽ ፈለግሽበት ታስቀምጫለሽ። በኋላ ግን ተጸቱ ያንቺ ምንም ቢሆን ስጋ ይሻላል ከባዳ ለልጅሽ ምንም ቢሆን የእናትሽ ልጅ ስጋ ትሻልሽ ነበር። አጉልልህ ተጋብተሽ ታይ ብዬሻለሁ። እምቢ ካልሽ መብትሽ ነው፣ ምርጫሽ ነው። አከብርልሻለሁ። የለም የህፃናት ማሳደሪያ ምናምን አለ አይደል? እዛ ይወስዷታል። እሷ ጋር ሆና ከብትቃጠል ይሻላል። አየሻት እኮ ፎቶዋን፣ የድሮዋ ፎቶና የአሁኗን ፎቶ እያየሽ ነው። ልጅን ወር ሙሉ እንደዚህ ቆዝማ ከያዘችልኝ እንዴት ነው የምችለው? እኔ አልችልም። ስራ እኮ መስራት አልቻልኩም። በእነሱ ምክንያት ስራ እወጣለሁ፣ 15 ቀን እቀምጣለሁ፣ እወጣለሁ፣ እገባለሁ። መስራት እኮ አልቻልኩም። እኔ እኮ ታምም ያለው ሌላ ቪዲዮ ልካልኛለች እኮ ቀን ያው ያለችሽ ያው ልጅሽ እኔ በጣም ደህና ነኝ እወዳቸዋለሁ እያለች ነው። እዛ ጋር እየተነካኩ ነው እኮ እኔ በጣም ደህና ነኝ እወዳቸዋለሁ። ከዛ ምን አልሽኝ ስትላት እወዳቸዋለሁ በይ ስትል እወዳቸዋለሁ አለች። ኦኬ ዞሮ ዞሮ ልጄ የለችም። ህፃን እኮ ደስተኛ ሲሆን እራሷ ትናገራለች። አውቃታለሁ። በጣም ጥሩ ነይላታለሁ። ሙሉ ነሽ ነይ አንዴ ላይቭ ላይ ነይና ከቲጂ ጋር ተነጋገሩ። ገነት አያገባትም። እሺ ምንም አይነት አስተያየት አትሰጥም ገነት። ሀቢባ እኔ ልናገርና ሉራ ከታች ሉራ ሀቢባ እኔ ሙሉ ነሽ በእኛ በእህትማማቾች መሀል ገነት አያገባትም እያለች ነው። ለዚህ ደግሞ እውነቷን ነው። እኛ አገባንም። እኛ ገለልተኛ ወገን ነን። ማስታረቅ እንጂ ያለብን ሁለት እህትማማቾችን የበለጠ እንዲጣሉ ማድረግ የለብንም። እሺ
እና ስለዚህ እኔ ጋ ሳይሆን ማለት ነው ገባሽ? እኔ ጋ ሳይሆን ሌላ ማሳደጊያዎች አሳይ ስትለኝ ሄጃለሁ፣ አላሳይም። ገባሽ? ይሄንን ከተበደን እንደዚህ ካለች እኔ ጋ ለመቀመጥ ሳይሆን ማሳደጊያ ቦታ ላይ በዋስትና ማለት ሰጥታ ለእንትን ለማለት ነው እንጂ እኔ ጋር አይደለም። አዎ ግን ገኒዬ እንደ አንቺ እንደ ትልቅ ሰው ገኒ የልጅ ልጅ እንዳየ እንደ ትልቅ ሰው ቲጂን መምከር ነበረብሽ። ምንም ቢሆን ከማሳደጊያም ከባዳም የእህቷ ልጅ የእናቷ ልጅ እህቷ ለብር ብላ ጸባቸው እኮ በብር ነው። ጸባቸው እኮ የጀመረው በ20 ሺህ ብር ነው። 20 ሺህ ብሩን ብትሰጣት ሀቢባ መምከር ነበረብሽ ለማለት ፈልጌ ነው። አይ ብትመክሪያትስ 20 ሺህ ብሩን ብትሰጣት ብር ሰጥታ የእናቷ ሀቢባ ልጅ እኮ ትላክ፣ ሁሌም ትላክ። ምን ችግር አለው? ለልጇ አይደል የምትኖረው? ልጇን እያሳደገችላት አሁን እኛ ምን አገባ? ሂዱ ስትለን እኮ እንደዚህ ሂዱ ልጄን ስትለን እኮ ሄድን እንጂ ታዛዥን እንጂ እኔ ከትጂ እኮ በልቼ ጠጥቼ አይደለም እኮ ሀቢባ። ሂጂ ስትይኛ ሆናችሁ ሄዳለሁ። ገኒዬ ማንም በላሽ ጠጣሽ አላለም። ግን አንቺ እነሱን ከምትሰድቢ ማስታረቁ ይሻላል። ማንም አልተሳደቡም፣ እነሱ ናቸው እንጂ የተሳደቡ። እየተላከላት እየበላች ነው ብሎኝ ይሄ ትክክል አይደለም። እየተላከልኝ በሊስም በቲጂ ፊት ማለት ያሳየኛል። እነሱ ናቸው እንጂ የሚሳደቡ ማለት ነው። እነሱና እሷ ግርማን በሰደበችበት እድሜ ልኳን ነው የምትበሰብስ ማለት ነው። ወንድምየውም ቢሆን ማለት እንዲህ ሲለኝ ወንድነህ ለራሱ ንገረው ነው ያልኩት። ገባሽ? ይሄን ሁሉ ማለት ነው ባልበላሁት ባልጠጣሁት ለምንድን ነው ግርማን ነው የሚሰድቡት? አዎ ግርማ ማለት የቲጂን ፍቅረኛ ማለት ነው የሚሰድቡት። አዎ ምን ብለሽ ነው ብትያት አታወጣም። እዚህ ጋር ትናገር አያስፈልግም። ማስታረቅ ማስማማት ስለሆነ የምንፈልገው እንዲያሉ ማለት አያስፈልግም። እንደገባሽ አንቺ እየተሳደብሽ ነበር እነሱን ተይ ብዬ ያስቆምኩሽኝ ማስታረቅ ጉዳዩን ችግሩን መፍታት ስለምፈልግ ነው። ሞር በተናገርን ቁጥር እና ያልበላሁትን በላሽ ይሉኛል እንዴ? በየዋጠች እየሰለጠች እኮ ነው ያለኝ። አይ እንደዚህ ሊል አይገባም ነበር። ገንዬ አጥፍቷል። በቃ ችግር የለውም። አንቺ እንዳትቀየሚ። የሰው ልጅ ሲናገር እኔ ወዲያው ነው እዛው ደውዬ ሁለተኛ እዚህ ደጅ አልደርስም ልከልሽልኝ ነው ወይ ነው ያልኳት። እሷ እግሯን ሰቅላ ማለት እያወራቸው እያለ ይቺ ጠይ ማነቻ ከዚያ የምትመጣው እየተላከላት እየዋጠች ነው። እኛ ከምንበላ ባዳ ቢበላ ሲላክልኝ አይተሃል ወይ? እኔን እኮ ታቀኛለህ ብዬ ስለው ማነሽ አንቺ? እኔ ፊቱ ቢገባ ነግርሻለሁ አስማማቸው ስል ምን አለኝ? ተጣልተዋል እንዴ? ሲያሾፍብኝ ተጣልተዋል እንዴ? እኔ አልሰማውም። ምን ታላግጣለህ ምናምን ሲሆን አስማማቸው እንዲስማሙ ነው የምንፈልገው ብዬ ዝም ብዬ ነው ጥዬ ወጣሁት። አከራዩ ምናች ዞረው እነሱ ይገናኛሉ ስትለኝ ዝም ብዬ ነው ባይም አላልኩት ቀረው። ስለዚህ በቃ ችግር የለም ገንዬ፣ ስለመጣሽ እናመሰግናለን። እሺ እንፈልግልሻለን ስራ ነገ አስገባሻለሁ። እሺ ቁጥርሽን ደግሞ ከቲጂ ወስድና ዋትሳፕ ላይ ቮይስ አድርጌ እጠራሻለሁ። ዋትሳፕ የምትጠቀሚ ከሆነ ከዛ ስራ እንፈልግልሻለን። ችግር የለም እናግዝሻለን ስራ እንድታገኝ። እሺ እሺ እናመሰግናለን። እንግዲህ ካጠፋው ይቅርታ ከተሳሳኩ የሰው ልጅ መቼም ያው ልጆች ስላል ስሜታዊ ሆኜ ስለገባው ነው። ገባሽ? ችግር የለም እኔ ብያታለሁ፣ ነግሬያታለሁ ሁሉን ነገር ማለት ነው። ገባሽ? እሺ ችግር የለም። ስለዚህ እኔም ልጆች ስላሉኝ ነው ከዚያ ድረስ እዚያ ትራንስፖርት አውጥቼ 4 እና 5 ትራንስፖርት አውጥቼ የምሄደው። አንቺ በእኔ ቦታ ሆነሽ ብታይ በልታ እየበላች እየጠጣች ነው ሲል ይሰማሻል? አይሰማሽም? ይሰማል፣ በጣም ይሰማል። ትክክል። እሺ እናመሰግናለን። ገሚለ ክበሪልን። እሺ ሙሉነሽ ቪዲዮ አሁን ይሰራልሻል? ካልሰራ ቪዲዮ ችግር የለም። በቃ እንደዚህ ድምፃን እንስማ። ሰራም ቪዲዮ እሺ። ሚጣለች አጠገብሽ፣ ሰላም ትበላት፣ እናቷ ታውራት። ማማ ተኝታለች። ተኛች በዚህ ፍጥነት? አዎ ተቀስቅሳት። እናቷን ደህና ነሽ ወይ ትበላት፣ ትስማ ድምጿን። ማሬ ቪዲዮ አልሰራም ካለ አው ቀስቅሻትና እናትሽን ሰላም በይያት፣ በድምጽ ታውራት። እሺ አንድ ወር ሙሉ ስላላወራቻት ተነፋፍቀዋል።
እናንተ ሰፈር ሆና እኮ ለገነት እኮ ቪዲዮ ይሰራላታል። አንቺ እንዴት እምቢ ያለሽ? አንድ ሰፈር ሆናችሁ ቪዲዮውን ልላክልሽ ትዕግስት፣ ናፍቆትሽ እንድትወጪበት። እሺ ፎርዋርድ አድርጊ። ድሮ እኮ በዚህ ሰዓት አትተቀመጠኝ። ኢትስ ኦኬ። እንኳን አሁን ትምህርት ቤት ሳትገባ ትቀሰቅሳታለች። ምንም ችግር የለውም። ተኝታለች፣ ችግር የለውም። ትቀሰቅሳታለች። መታለች። አሁን ማውራት ትችላለሽ። እሺ አውሪያ። እስቲ ቪዲዮውን እንሞክረው። እስቲ መጣልሽ እንትን ተርን ኦን የሚለው መጣልሽ። ተርን ኦን የሚለውን ነክተሽ ሴቭ የሚለውን ስትነኪ ቪዲዮ ይበራል። ኦኬ። የነገነት ቤት ከእናንተ ቤት ምን ያህል ይርቃል? ኧረ አላውቃትም የት እንደሆነች ነው ያለቅም። እሷ ቤቷ የት እንደሆነ አላውቅም። በታክሲ ነኝ ምናምን እያለች ነው የምትመጣው እንጂ ነው ያለቃትም። እሺ ችግር የለውም። ነገ እኔ ሌላ ሰው ልካለሁ አድራሻውን ስለሰጠችኝ ትዕግስት የሚያያት ሰው። እሺ ትዕግስት አናግሪያት፣ ልጅሽ ሰላም ቢያት። አጠገብ ካሜራ አጠገብ ናት አሁን። እሺ ማምዬ። አቤት። ደህና ነሽ እናቴ? አውደ እማ እንዴት ነሽ? ማማ እኔ የምልሽን ብቻ ስሚ እሺ። ደህና ነሽ? እማ ማማዬ። አይ ደህና ነኝ። እንዴት ነሽ? ደህና ነሽ ልጄ? ደህና ነኝ። እናትሽ ነኝ። አቤት። አወቅሽኝ? እናትሽ ነኝ ማማ። እናትሽ ነኝ። አወቅሽኝ ማሚዬ? አዎ። ለምንድን ነው የማትደውይልኝ? ጠፋሽ። እምቢ አለኝ ኔትወርክ። ኔትወርክ እምቢ አለሽ? ኔትወርክ እምቢ ብሎሽ ነው? የኔ እናት በጣም ነው የምወድሽ። እሺ እማዬ። ምንድን ነው እንድገዛልሽ የምትፈልጊው? ምን ልግዛልሽ? ሊፖፕና ጁስ። እሺ እገዛልሻለሁ። እሺ እማዬ። እሺ በጣም እወድሻለሁ። እኔም በጣም እወድሻለሁ። አፏ ይጣፍጣል። ልጅሽ አፏ በጣም ይጣፍጣል። እማዬ። አቤት። ትምህርት ቤት ለምንድን ነው የቀረሽው? አቀረውም እንጂ 2 ሳምንት እኮ ቀርተሻል። አልሄድሽም። ለምንድን ነው ያልሽው? አልሄድሽም እኮ ቀርተሻል ትምህርት ቤት። አቀረውም ከትምህርት ቤት እኮ ተደውሎልኛል ማሬ። አትሄጂም እኮ ትምህርት ቤት። ቪዲዮ ታብራን ለምትሉ ቪዲዮ ደጋግሜ ኢንቫይት አድርጊያት እምቢ አለኝ አለች። ስለዚህ ነገ ቪዲዮ የሚሰራ ሰው ስልኩ ቪዲዮ የሚሰራ ሰው እንልክና ቤት ድረስ ኦልሬዲ ሎኬሽኑን ስለሰጠችኝ ቲጂ
አድራሻ ስለሰጠችኝ ይሄዱና ከዛ ሆነው ቪዲዮ አስገብተው ያሳዩናል ህፃኗን። ኦኬ ለዛሬ የሙሉነሽ ቪዲዮ ስለማያበራ ነው የሙሉነሽ ስልክ። ነገ ቅልቦች ይሄድና ቤት ድረስ በቪዲዮ ያሳየናል። የሙሉነሽ ስልክ ቪዲዮ አያበራም። ለዛ ነው እምቢ ያለ ቪዲዮ። እሺ አሁን በቃ አውርተዋል። ልጅቷ ደህንነቷን ደህና ነኝ ብላለች። ደህንነቷን አውቀናል። አሁን ቲጂ ጥያቄዋ ሙሉነሽ አቤት ቲጂ ልጇን መውሰድ ትፈልጋለች እና አንቺ ደግሞ አንድ አመት እንደ ሰራተኛ ልጇን ያሳደግኩበትን ደሞዝ ታስብልኝ ብለሻል። ስለዚህ ስንት ነው በወር እንድታስብልሽ የምትፈልጊው? ይሄን ያህል በይና የምትይውን ያህል ቲጂ አንቺ ለኔ አካውንትሽን ሰተሽኝ እኔ ለቲጂ አስተላልፌ ቲጂ አስገብታ ደረሰኝ ትሰጠኛለች። ልጇን ወስዳ የፈለገችበት ቦታ ታሳድጋለች ማለት ነው። ምን ትያለሽ? እሺ የኔ 5 ሺህ ብር ነው። ከዛ ደግሞ ከሱቅ ውሰዱ ያለችን ብር አለ። እሱ ደግሞ 2000 ብር አለ። የቤት ኪራይ ደግሞ አሁን በቃ የ2 ወር አልሞላም 20 ቀን አለው። 1 ወር ከ10 ማለት ነው የሱ የቤት ኪራይ አለባት። እሱንም ታሳቢውን ግን ምንድነው ሀቡ እንትን አሁን ከዚህ ካንቺ ሌላ ሰው ይሰዳት የምትለው እየሰማዋት ነው። ግን ከህግ ያስተሳሰረችው እራሷ ናት። ህግ ደግሞ ማንኛውም ሰው መጥቶ መውሰድ አይችልም ተብሎ ትናንት ፈርመን መተናል። እነሱንም ማናገር ትችላላችሁ። ኦኬ እሷ ከሳ ነበር አንቺ ውጭ ማንንም አይወስዳትም ተብሎ ስለተፈረመ እነሱንም አናግራ ከሰጧት መውሰድ ትችላለች። እኔ ግን ራሷ ብቻ ናት መታ መውሰድ የምትችለው። ጠየቃለሁ ነገ ለማንም እንዳትሰጪ ህግ አስፈርሞሻል እንጂ እንደዚህ ዝም ብዬ ብድግ አድርጌ አልሰጥም። ቆይ ሙሉነሽ ለማንም እንዳትሰጪ ህግ አስፈርሞሻል? ይሰማል ሙሉነሽ? ይሰማል? አዎ ራሷ መታ ነው እንጂ ዝም ብዬ ለሌላ ሰው እሷ ስትልኝ ሌላ ሰው እሷ ስላለች ብቻ እዛ ሆና ለዚህ ሰው ስጭልኝ ብትል እኔ አልችልም። እሺ ህግ ያስፈረመሽ ነሽ የምትችይው ተብዬ እኔ ደግሞ አቅሜ አልፈቅድም። ሀቢባ እኔ ብቻ ነኝ፣ ለኔ ይሰማኛል። ኦኬ ቆይ ከተሰማሽ አንዴ አዳምጪኝ። ማን ነው መጀመሪያ ጉዳዩን ህግ ጋር ያደረሰው? ለኔ ይሰማኛል። እሺ ጉዳዩን ህግ ጋር ያደረሰው ማን ነው? ሙሉነሽ ይሰማል? እንዴት ራሷ ናት? በምን መንገድ? ለኔ ይሰማኛል ሀቢባ። ኦኬ ራሷ ናት ህግ ጋር ያደረሰችው ብለሽኛል። በምን መንገድ አደረሰችው? እንዴት? እሷ ያለችው ሳውዲ አረቢያ ነው። እንዴት አድርጋ ቤት ድረስ ሆነው እነሱ ነገነትን ስትልካቸው መጀመሪያ ላይ ከኔ ጋር እንደተጣላ ምንድነው ያለችኝ? ከወረዳ መተው ልጅን የሚወስዱ ሰዎች አሉ እና እንዳንቺ የሰፈር ሰዎች አይደሉም፣ እፈርማለሁ ደግሞ እንዳትዪ አንቺን አሳስርሻለሁ ምናምን አለች ማለት ነው። ከዛ እነዛ ሰዎች ከወረዳ ሄደው ጠየቁ ምናምን ከዘመድ ለባዳን ሰጥም አሏቸው። ከዛ ፖሊስ ጣቢያ መጡ። ፖሊስ ጣቢያ አይቻልም አሉ። ከዛ ፖሊስ ጣቢያ ተደወለልንና እኛ ሄደን ምንድነው ሲባሉ እዚህ ጋር መተው እኛን ወስዳለን ያሉት ሰዎች ብርም 75 ሺህ ብር ይዘናል፣ ብሯን ልንሰጣት ልጅና ቃልን ወስድ ነው አሉ ማለት ነው። ከዛ ሙያና ህጻናት ደግሞ ሄዱ ተብለን ወረዳ ሄድን። ወረዳ ደግሞ ሙያ ህጻናት የሴቶችና የህጻናቶች ከሚባለው ማለት ነው ወረዳ። ከዛ ስንሄድ ደግሞ ምንድነው ያሉት? ልጅቷ ታግታለች 150 ሺህ ብር ጠይቃታለች አሉ ማለት ነው። ከዛ እነሱ አጣሩ። ደጋግመን ነው የሄድነው። ከዛ በኋላ አንቺ
አንቺ ብቻ የምትችይው ከቻልሽ ያዥ ሲሉኝ እኔ ምንም ደሞዝም የለኝም በምን አስተዳድራታለሁ። ስለዚህ አንድ አማራጭ ለኔ ያለው እናት አባት ገጠር ስላለው ወስዳለሁ ብዬ ተነሳሁት። በዚህ ምክንያት እሱ ደግሞ ምንድን ያሉኝ እነሱ ፈርሚ ተብዬ ራሳቸውን እዛውም ፈርመዋል፣ እኛም ፈርመናል። እዚህ ጋር ነው ያለቀውና ሰው ስለላክሽ ብቻ ሀቢባ እሰጣለሁ ማለት አይደለም። እዛ ጋም ወረዳ አውቀው ምናምን ከሰጧት ይቻላል። በጣም ጥሩ። እሺ የፈረምሽው ወረቀት ፎቶ አንስተሽዋል ወይ? ኮፒ ተሰጥቶሻል? ፖሊስ ጣቢያ ያስፈረሙሽ ወረቀት ብትልኪልኝ በቴሌግራም ባነበው። አይ እኔ ምንም አላነሳው። ኦኬ። ስለዚህ አሁን በህግ እሷ በህግ እኛ የህግ ባለሙያ ጠበቃ ፈልገን በህግ 5 ሳንቲም ሳትከፍል ልጇን ካንቺ መረከብ ትችላለች ማለት ነው፣ ምንም ሳትከፍል። ይሄን ታውቂያለሽ? እነሱን ጠይቃችሁ? አዎ ጠበቃ ምንም ችግር የለውም። ጠበቃ እናመጣላታለን፣ የህግ ባለሙያ እናመጣላታለን። በህግ በስነ ስርዓት እናትየው 5 ሳንቲም ሳትከፍል ልጇን የራሷ ልጅ ወደ እናቷ ትመለሳለች። ግን በሰላም እናንተ ታርቃችሁ በሰላም የሚሆን ከሆነ ግን አንቺም ተጠቃሚ ትሆኛለሽ። ምክንያቱም እስካሁን ድረስ አመት ሙሉ ልጇን ያሳደግሽበት እንደ ደሞዝ ታስብልሻለች፣ የቤት ክራይ አስቤዛ ትልክልሻለች። ምንም ቢሆን እናንተ የእናት ልጅ ናችሁ፣ ስጋ ናችሁ። ነገ አንቺ ብትታመሚ የምታሳክምሽ እህትሽ ቲጂ ናት። ቲጂ ብትታመም አንቺ እህቷ ነሽ የምታሳክሚያት። ነገ አንቺ ኩላሊትሽ ፌል ቢያደርግ ኩላሊት ልትሰጥሽ የምችል የመጀመሪያዋ ሰው እህትሽ ትዕግስት ናት። እና ገንዘብ ማለት ነው ከእህትነት ከስጋ አይበልጥ። ሁለታችሁም እየተጣላችሁ ያላችሁት በገንዘብ ነው። መጀመሪያ በጠየቅሻት 20 ሺህ ብር ነው የተጣላችሁት አይደል? እሷም ልጇን ለምታሳድግላት ለአንቺ እህቷ 20 ሺህ ብር ብትሰጥሽ ምንም አይደለም። አንቺም ደግሞ ስትጣሉና ልጄን አምጪ ስትልሽ